ካብ መጀመርያ ክሳብ መፈጸምታ ምሳይ እናተኸታተልኩም ክትጸንሑ ድማ ብልዑል እግዚአብሔር ሽም ብትሕትና ይሓትት። ሕዚ ናብቲ መጽሓፍ ክወስደኩም እየ። መጀመርያ ትሕዝቶ ናይቲ መጽሓፍ ናይ ቅዱስ ዮሐንስ አፈወርቂ ህይወቱን ትምህርቱን መእተዊ ቀዳማይ ክፋል ናይ ቅዱስ ዮሐንስ አፈወርቂ ህይወት ቀዳማይ ካብ ቁልዕነቱ ጀሚሩ ክሳዕ ዝጥማቕ ካልኣይ ጥምቀትን ገዳማዊ ህይወትን ሳልሳይ ቅዱስ ዮሐንስ አፈወርቂ ኣብ ገዳም ራብዓይ ቅዱስ ዮሐንስ አፈወርቂ ዲያቆን ካህን ሰባኺ ኣብ አንጾኪያ ሓምሻይ ቅዱስ ዮሐንስ አፈወርቂ ናይ ቆስጥንጥንያ ፓትርያርክ ሻድሻይ ናይ መጀመርታ ስደት ቴዎፍሎስ ዘእስክንድርያ ቅዱስ ዮሐንስ አፈወርቅን ሻብዓይ ካልኣይ ስደት ሻምናይ ቅዱስ ዮሐንስ አፈወርቂ ኣብ ስደት ታሽዓይ ዕረፍቱ ዓስራይ ሓፈሻዊ ስብእናኡን ጠባዩን 11 ቅዱስ ዮሐንስ አፈወርቂ ዝሰርሖም ስራሕቲ 12 ናብ ቤተ ክርስቲያን ብዛዕባ ዘይመጹ ምእመናን ዝመሃሮ ትምህርቲ ቀዳማይ ክፋል ናይ ዮሐንስ አፈወርቂ ህይወት ቅዱስ ዮሐንስ አፈወርቂ ቤተ ክርስቲያን ካብ ዘፍረየቶም ሰባኽያንን መተርጎማንን ዓብይን ሕያዋይን አቦ እዩ። ክሳዕ ሎሚ ድማ ኣብ መላእ ናይ ክርስትና ዓለም ዝለዓለ ቦታ ሒዙ ይርከብ። ኣበር ዘይብሉን ደስ ዘብልን ናይ ህይወት ኣሰር ገዲፉ ዝሓለፈ ብሰባክያንን መተርጉማንን ዘወትር ዝንበብን ዝጥቀስን ኣብ ኩላቶም ከምኡ ገይሩ ብፍቕሪ ዝዝከርን የልቦን ካብ ድሕሪ ዕረፍቱ ካብ መወዳእታ ናይ ሓምሻይ ክፍለ ዘመን ጀሚሮም ብተጋድልኡን ብትምህርቱን ብቅድስና ናይ ህይወቱን ዘድንቅዎን ዝፈትውዎን ክርስቲያን ብድሕሪ ዕረፈቱ አፈወርቅ ዝብል ቅጽላዊ መጸውዒ ሃብዎ። እዚ ድማ ካብቲ ዮሐንስ ዝብል ቀንዲ ናይ መጸውዒ ስሙ ንላዕሊ ጎሊሑ ዝፍለጠሉን ዝጽውዐሉን መጸውዒ ክሳዕ ምዃን በጺሑ ነቲ ንቤተ ክርስቲያን ዘበርከቶ ዓብይ አስተዋጽኦ ግቡእ ዝኾነ ሓፈሻዊ መግለጺ እዩ። ኣብዚ ቀዳማይ ክፋል ናይ ቅዱስ ዮሐንስ አፈወርቂ ህይወቱ ብዝኸምዚ ዝስዕብ ክንርኢና። ካብ ቁልዕነት ጀሚሩ ክሳዕ ጥምቀት ቅዱስ ዮሐንስ አፈወርቂ ብ347 ዓመተ ምህረት ኣብታይ ናይ ሶርያ ርእሰ ከተማ ዝነበረት ካብ ኣህዛብ ናብ ክርስትና ንዝኣተዉ ክርስቲያን መዋፈሪ ዝነበረትን ክርስቲያን ንመጀመርያ ግዜ ክርስቲያን ተባሂሎም ዝተጸውዑላን ኣብ ከተማ አንጾኪያ ተወለደ። አንጾኪያ ናይ ምብራቃዊ ናይ ሮማ ግዝኣት ብድሕሪ ቆስጥንጥንያ ካልአይቲ ትስራዕ ከተማ ነበረት። ራብዓይ ክፍለ ዘመን ዝተፈላለዩ መናፍቃን መነናውያን ግኖስቲካውያንን አርዮሳውያንን አብሊናርዮሳውያንን ከምኡውን አይሁዳውያንን ኣምለኽቲ ጣዖትን ዝኾኑ ኩላቶም ኣብ ከተማ አንጾኪያ ነናቶም እምነት ንምስፍሕፋሕ ይጓየሉ ዝነበረ ዘመን እዩ። ኦርቶዶክሳውያን ክርስቲያን ንባዕሎም ብምኽንያት እቲ ኣብ መንጎ ጳጳስ መላጥዮስን ጳውሊኖስን ዝነበረ ፍልልይን ምቕቓልን ኣብ ክልተ ተኸፊሎም ነበሩ። ስለዚ ናይ ቅዱስ ዮሐንስ አፈወርቂ ናይ ንእስነት ዘመኑ ኣብቲ ቤተ ክርስቲያን ኣብ ኣሸጋሪ ኩነታት ዝነበረትሉ ዘመን እዩ ነይሩ። ኣቡኡ ሴኩንድስ ዝተፈለጠ ዓብይ መኮነን እኳ እንተነበረ እንተኾነ ግና ቅዱስ ዮሐንስ ገና ህፃን ከሎ እዩ ሞይቱ። ኣዲኡ አንቱዚያ ብሃይማኖታን ብምግባራን ኣዝያ ዝተደነቐትን
ዝተመስገነትን ክርስቲያን ነበረት። ገና ጓል 10 ዓመት ከላ ሰብኣያ እኳ ብሞት እንተተፈለያ ንዝኾነ ዓይነት ሕቶ ናይ ካልኣይ ግዜ መርዓ ብዘይ ምቕባል ነቶም ኣቦኦም ገዲፎዎም ዝዓረፉ ክልተ ደቃ ቅዱስ ዮሃንስ ኣፈወርቅን ዓባይ ሓፍቱን ኣብ ምምሃር ኣትኮረት። አንቱዛ ክርስትና ኣብ ህይወት ደቂ ኣንስትዮ ከመይ ኢሉ ከም ዘብርህን ዘለዎ ኣሉታዊ ጽቡቕ ተጽዕኖን ብተግባር ብምርኣይን ኣብቲ ዘመን ምስ ዝነበራ ፍጹም ሃይማኖተኛታት ኣዴታት ዘመድብ ህይወት በጺሓ ነበረት። ናይ ኣዲኡ ናይ አንቱዛ ዝተቐደሰ ህይወት ኣብ ልዕሊ ክርስቲያን ጥራይ ዘይኮነሲ ኣብ ኣህዛብን ኣብቲ ዘመን ዝነበሩ ዓበይቲ ምሁራንን ከይተረፈ ዝተደነቐ ነበረ። ሊባኖስ ዝተባህለ ቀንዲ ናይ ኣህዛብ ቀበለ እምነት ጠበቓ ዝነበረ ነታ ጽንዓትን ህይወትን ምስ ሰምዐ ናይ ኣዴና ቅድስቲ አንቱዛ ማለት እዩ ምስ ሰምዐ ኣብየት ካብ ወገን ክርስቲያን ከመይ ዝበለ ኣደናቒ ዝኾነ ናይ ቅድስና ህይወት ዘለወን ኣንስቲ ኣለዋ ኢሉ ምንግራም ተደመመ። ኣዲኡ አንቱዛ ወዳ ቅዱስ ዮሃንስ ኣፈወርቂ ፍልስፍናን ናይ ኣዘራርባ ክእለትን ጥበብ ዘረባ ኣብ ዘመኑ ካብ ዝነበሩ ዓበይቲ ምሁራን ከም ዝምሃር ገበረት። ከምኡውን ኣብ ኣእምሮ ናይ ወዳ ገና ካብ ቁልዕነቱ ጀሚሩ ናይ እምነት ዘርኢ ጽቡቕ ገይራ ዘርአት። እዚ ናይ እምነት ዘርኢ እዚ ድማ ድሓር ንርእሱን ንቤተ ክርስቲያንን ኣዝዩ ጠቓሚ ዝኾነ ብዙሕ ፍረ ኣፍረየ። ብናይ ኣድኡ ተግሳጽን ብናይ መጽሓፍ ቅዱስ ትምህርትን ኣብ ዘመኑ ኣስፋሕፊሑ ካብ ዝነበረ ኣህዛባዊ ኣካያይዳን ከንቱ ኣተሓሳስባን ተሓለወ። ኮይኑ ግና ክሳብ ዝዓቢ ኣይተጠመቐን ነበረ። ኣብቲ ቤተ ክርስቲያን ንደቃ ካብ ኣህዛብነት ናብ ክርስትና ተሰጋግረሉ ዝነበረት ዘመን በዝሒ ናይ ዝጥመቑ ንኡሳን ክርስቲያን ሓደሽቲ ኣመንቲ ካብ ናይ ተጠመቕቲ ህፃናት ቁጥሪ ኣዝዩ ይበልጽ ነበረ። ካብዚ ዝተለዓለ ብዙሓት ናይ ቤተ ክርስቲያንና ሊቃውንቲ ከም በዓል ቄርሎስ ጳጳስ ዘኢየሩሳሌም፣ ባዕሉ ቅዱስ ዮሃንስ ኣፈወርቅን ካልኦትን ንኡስ ክርስቲያን ቅድሚ ምጥማቖምን ናብ ቅዱስ ቁርባን ቅድሚ ምቕራቦምን ክመሃርዎ ዝግብኦም ቅጥዕታትን መሰረታዊ ትምህርትታትን ኣዳልዮም እዮም። ሓደ ናይ ክርስቲያን ቤተሰብ ከይተረፉ ናይ ደቆም ጥምቀት ክሳዕ ዝዓብዩ የደንግይዎም ነበሩ። እዚ ድማ ንጥምቀት ካብ ዘለዎም ዓብዪ ክብሪ ዝተበገሰን ቀልጢፍካ ምጥማቕ ናይ ጥምቀት ጸጋ መሊስካ ናይ ምጥፋእ ስግኣት ኣለዎ ካብ ዝብል ኣብ ዘመኑ ካብ ዝነበረ ናይ ፍርሃት ኣተሓሳስባ ዝተለዓለ እዩ። እዚ ድማ ከምዚ ሕጂ ብዙሓት ንስሓ ምእታውን ምቕራብን ክሞቱ ክሳዕ ዝቐራረቡ ከም ዝድንግዩ ጉጉይ ዓይነት ኣተሓሳስባ እዩ። ቅዱስ ዮሃንስ ኣፈወርቂ ድሒሩ እዚ ልማድ እዚ ቁኑዕ ከም ዘይኮነ ኣጥቢቑ ይኹንኖ። ኣብ ዘመኑ ዝነበረ ትምህርቲ ናይ ኣዘራርባ ጥበብ ክሂሎተ ነቢብ ኣብቲ ዘመን ቀዳማይ ሊቅ ካብ ዝነበረ ሊባኖስ ካብ ዝተባህለ መምህር ተምሃረ። ፍልስፍና ድማ ኣብ ኣቴናስ ካብ ዝነበሩ ፍሉጣት መምሃራን ተምሃረ። ብሓፈሻ ፍልጠቱ ብትምህርቱን ብናይ ምስትውዓል ክእለቱን ልዕሊ ኩሎም እቶም ምስኡ ዝመሃሩ ዝነበረ ዕሩኽቱ ነበረ። እዚ ትምህርቱ እዚ እውን ንቐጻሊ ንዝዋፈረሉ ናይ ቤተ ክርስቲያን ኣገልግሎት ኣዝዩ ጠቒምዎ እዩ። ቅዱስ ዮሃንስ ኣፈወርቂ ናይ ሊባኖስ ምሩፅን ፍቱውን ተምሃሪ ነበረ። ሊባኖስ ክመውት ኣብ ዝተቃረበሉ ግዜ መን ክትክአካ ኢኻ ትደሊ ኢሎም ምስ ሓተትዎ እዞም ክርስቲያን ካባና ሰሪቖም እንተዘይወስዱልና ነይሮም
ዝትክአኒ ዮሃንስ አፈወርቂ እዩ ነይሩ ክብል መለሰሎም። ትምህርቱ ምስ ወድአ ንቁሩብ ግዜ ጠበቃ ኮነ። እዚ ስራሕ እዚ ንሽመት መንግስትን ስልጣንን ቀንዲ ኣፍ ደገ ዝኸፍት ነበረ። ኣብ ኣብያተ ፍርዲ ክእለት ዘረባን ፍሉይ ተውህቦን ምርኣይ ንዓበይቲ ሽማምትታት ካብ ሚኒስተር ክሳብ ቀዳማይ ሚኒስተር ከብፅሕ ዝኽእል ግሩም ጽሩግ ጎደና ነበረ። ኣብ ቤት ፍርዲ ዝገበሮም ዝርርባት በቶም ዝሰምዕዎን ብመምህሩ ብሊባኖስ ከይተረፈ ዓብዪ ኣድናቖት ረኸበ። እንተኾነ ግና ንሱ በዚ ሕጉስ ኣይኮነን። ኣብ ማእኸል እቲ ሞራላዊ ደረጅኡ ዝተበላሸወ ሕብረተሰብ ብምንባር ኣጽልኦ። ንኽፉእ ጉዳይ ጽቡቕ ኣምሲልካ ብምቕራብ ዝረክብ ገንዘብ ናይ ሰይጣን ደመወዝ ምቕባል ኮይኑ ተሰምዖ። ንክርስትና ዘለዎ ዝምባለን ፍቕርን እናወሰኸ መጸ። ብዝተወሃቦ ዓብዪ ጸጋ ቅዱሳን መጻሕፍቲ ንምጽናዕን ንኣገልግሎት ቤተ ክርስቲያንን ንምውዓል ኣዘንበለ። ካልኣይ ጥምቀትን ገዳማዊ ህይወትን። እቶም ብጥንቃቕን ብጽሞናን ዘንብቦም ቅዱሳን መጻሕፍቲ ናይ ኣዲኡ ኣርኣያነት ዘለዎ ኣብነታዊ ናይ ቅድስና ህይወትን ምስ ጳጳስ መላጢዮስ ምፍላጡን ናይቲ ናይ ገዳማዊ ህይወት ዝምባለ ንዝነበሮ ብዕድመ መዘንኡ ንዝኾነ ዓርኩ ናይ ቅዱስ ባስልዮስ ተጽዕኖን ኣብ ህይወቱ ቀስ ብቐስ ለውጢ ኣምጽኡ። ናብቶም ምስኡ ዓብዪ ዝጠመቑ ንኡስ ክርስቲያን ብምእታው ድሕርቲ ልሙድ ናይ 3 ዓመት ትምህርትን ናይ ፈተና ጊዜን ኣብ መበል 23 ዓመቱ ብ370 ዓመተ ምህረት ብጳጳስ መላጢዮስ ተጠመቐ። ካብዚ ግዜ እዚ ጀሚሩ ይብል ዜና ህይወቱ ዝጸሓፈ ናይ ሄልዮስ ፖሊስ ጳጳስ ዝነበረ ጳላዲዮስ ፈጺሙ ኣይመሓለን ንዋላ ሓደ ኣይረገመን። ሓሶት ኣይተዛረበን። ዘይጠቅምን ዘይረብሕን ነገር ተዓጊሱ ኣይሰምዕን። ጥምቀቱ ነዛ ዓለም እዚኣ ፈጺሙ ዝኸሓደላ ንክርስቶስ ንምግልጋል ርእሱ ዝሃበላ ካብ ዓለም ንክርስቶስ ዝተፈለየላ ፍጹም ዝኾነ ለውጢ ናይ ህይወት ዝገበረላ ነበረት። እቲ ለውጢ ድማ ፍጹምን ቀጻልን ነበረ። በዚ መንእሰይ ብናይ ቅዱስ ዮሃንስ አፈወርቂ ስነ ምግባርን ሓፈሻዊ ኩነታትን ብምሕጓስን ናይዚ መንእሰይ ናይ መጻኢ ዕብየቱ ዝተረድአ ናይ አንጾኪያ ጳጳስ መላጢዮስ ኣብ ኣገልግሎት ናይ ቤተ ክርስቲያን ንኽዋፈር ስለ ዝደለዮ ኣናጉስጢስ ናይ ኣንባቢ ማዕርግ ሾሞ። ምስ ተጠመቐ ናቱ ድልየትን ዝምባለን ግና ናብ ገዳም ከይዱ ኣብኡ ገዳማዊ ህይወት ምምራሕ እዩ ዝነበረ። እንተኾነ ግና ናይ ኣዲኡ ጽኑዕ ዝኾነ ልመናን ምሕጽንታን ናይ ገዳማዊ ህይወቱ ድልየቱ ካብ ምምላእ ንጊዝኡ ደኣ ይኹን እምበር ኣደናጊይዎ እዩ። ኣዲኡ ብህይወት ክሳዕ ዘላ ተፈልይዋ ንኸይኸይድ ካብዚ ዓለም ምስ ተፈለየት ግና ናብ ገዳም ንምኻድ ዝኽልኽሎ ዋላ ሓንቲ ነገር ከም ዘየለ ብትሪ ስለ ዝተማህፀነቶ ምስ ኣዲኡ ጸንሐ። እንተኾነ ግና ንገዝኡ ናብ ገዳም ለወጦ። ርእሱ ካብታ ደጋዊት ዓለም ፈለየ። ኣብኣ ድማ ጽኑዕ ዝኾነ ብሕትውና ክለማመድ ጀመረ። ኣዝያ ንኡሽተይን ሕልፍ ሕልፍ ኢለን ንሳውን ካብ ዝተነዓቐ ዓይነት ምግቢ ንቁመተ ስጋ ዝኣክል ጥራይ ይበልዕ ይጥዕም፣ ኣብ መሬት ይድቅስ፣ ጸጸኒሑ ንጸሎት ይትስእ እምበር ግቡእ ናብ ዘይኮነ ዘረባ ንኸይኣቱ ኢሉ እውን ኣርምሞን ስቕታን ሓዘ።
በዚ ተግባሩ ድማ አልቀዲሞም ዝፈልጥዎን ዝቐርብዎን ዝነበረ ኣዕርኽቱ ጸልእዎ። እንተኾነ ግና ኣብ መምህሩ ሊባኖስ ምስኡ ሓቢሮም ዝተምሃሩ ክልተ ኣዕርኽቱ መክሲሞስ ድሕሩ ናይ ኤሎውቅያ ጳጳስ ዝኾነ ቴዎድሮስን ናይ ሞፕሶትያ ጳጳስ ዝኾነ ከም ናቱ ገዳማዊ ህይወት ብምምራጽ ገዳም ኣተዉ። መጽሓፍ ቅዱስ ድማ ካብ ዲያድርስ ካብቲ ድሕሩ ናይ ተርሴስ ጳጳስ ዝኾነ ተምሃሩ። ናይ ቅዱስ ዮሃንስ ቅድስናን ምሁር ምዃንን ዝረኣዩ ህዝብን ካህናትን ንኡኡን ንባስልዮስ ዓርኩን ዋላ እኳ ዕድሚኦም ከምቲ ብመሰረት ቆነና ቤተ ክርስቲያን ዝድለ ብውሑድ 30 ዓመት ዘይመልኡ እንተነበሩ ጵጵስና ክሾምዎም ደለዩ። ንሱ ግና ኣነ ነዚ ከቢድ ሓላፍነት ኣይበቅዐን እየ፣ ነዚ ከቢድ ዝኾነ ሓላፍነት ናይ ቤተ ክርስቲያን ብቑዕ ዝኾነን ዝጠቕመናን ባስልዮስ ሓወይ እዩ ብምባል ንባስልዮስ ምእንቲ ክሸምዎ ኢሉ ንሱ ተሓብአ። ባስልዮስ ነዚ ሽመት ዝተቐበሎ ድማ ዓርኩ ቅዱስ ዮሃንስ ኣፈወርቂ ምስኡ ዝሽየም መሲልዎ እዩ። እንተኾነ ግና ቅዱስ ዮሃንስ ኣፈወርቂ ንግእዝኡ ስለ ዝተሓብአ ዓርኩ ባስልዮስ ጥራሕ ተሾመ። ካብዚ ናይ ጵጵስና ሹመት ጳጳስ ኣይከውንን እየ ኢሉ ብምትራፉ ባስልዮስ በይኑ ብምሻሙን ቅዱስ ዮሃንስ ብዘይምሻሙን ባስልዮስ ኣዝዩ ስለ ዝኾረየሉ ክህነት ብዝምልከት በእንተ ክህነት ብምባል ዝጸሓፎ ኣዝዩ ኣደነቕቲ ዝኾኑ 6 ተኸታተልቲ መጽሓፍቲ ንምጽሓፍ ምኽንያት ኮኖ። እቶም መጽሓፍቲ ኣብ መንጎ ቅዱስ ዮሃንስ ኣፈወርቅን ቅዱስ ባስልዮስን ብዝግበር ቃለ ምሕተት መልክዕ ዝተዳለዉ ኮይኖም ናይ ክህነት ሓላፍነት ጥቕምን ዕብየትን ፈተናታቱን ክብደቱን ብሱል ብዝኾነ ናይ ኣዘራርባ ጥበብን ብዝረቐቐ ናይ ኣጸሓሕፋ ሜላን ዝተገለጹ ዘደንቑ መጽሓፍቲ እዮም። ናይ ክህነት ቀንዲ መስርሒ መጽሓፍ ቅዱስ ከም ዝኾነ ኣነጺሩ ይገልጽ። ናይ ክህነት ሓላፍነትን ክብደትን ብምርዳእ ናይ ክርስቶስ መጓሰ ብምሉእ ልቢ ብምፍቃር ርእስኻ ንናይ ክርስቶስ ኣገልግሎት ብምፍላይ ንክህነት ወሳኒ ምዃኑ ይገልጽ። መጽሓፍ ቅዱስ ዘይፈልጥን ዘይተምሃረን ከምኡ ናይ ክህነት ሓላፍነት ክብደቱ ዘይተረድአ ሰብ ክህነት ክቕበል ከም ዘይግባእ ድማ የተሓሳስብ። ቀንዲ ኣርኣያን ኣብነትን ቀንዲ ኣርኣያን ኣብነትን ገይሩ ዝወሰዶ ድማ ንቅዱስ ጳውሎስ እዩ። እዚ ቅዱስ ኣቦ ናይ ሰባኽን ናይ ካህንን ቀንዲ ዕላምኦም ንእግዚኣብሔር እምበር ንሰብ ምሕጓስ ኣይኮነን። ሓደ ኣገልጋሊ ስርሑ ጽቡቕ ከም ዝኾነ ንዝገልጹ መግለጽታት ክነቅፍ የብሉን። እንተኾነ ግና ዋላ ሓንቲ ዋጋ ክህቦምን ብውሽጡ ክቕበሎምን ኣይግባእን። ድሕሮም እዞም ንጽቡቕ ስርሑ ዝገልጹ ዝነበሩ ውዳሴታትን ጽቡቓት ቃላትን እንተተረፍዎ ክጭነቕን ኣብ ዕላዕሊኡ ክጠራጠር ወይ ድማ ዕላምኡ ክልውጥ ኣይግባእን። ክብረት ምስ ትሕትና፣ ስልጣን ምስ ምርድዳእ ሰባትን ርእስኻ ዝተፈለየ ጌርካ ምስ ዘይምቑጻርን ንኹሉ መዓረ ምርኣይ ምስ ከይብሉኒ ንነጻነት ምስ ነብስኻ ምውራድ ሓይሊ ምስ ምቅልልነት ዝሓዘን ሓደ ዕላምኡን ድልየቱን ናይ ክርስቶስ ክብርን ናይ ቤተ ክርስቲያን ድሕነትን ብልጽግናን ዝኾነ ክኸውን ይግባእ ይብል። እዚ መጽሓፍ ናይ ክህነት ብዙሕነት ብዙሕ ዝዓይነቱ ሓላፍነት ናይ ኣገልግሎቱ ክብደትን ብምርኣይ ናብ ክህነት ክትኣቱ ንዘድልዩ ኩላቶም ጽብቕቲ ትምህርቲ ዝህብ ዘደንቕ መጽሓፍ እዩ። ሳልሳይ ቅዱስ ዮሃንስ ኣፈወርቂ ኣብ ገዳም ካብ 370
4 ክስካብ 300